ከዛሬ 81 ዓመት በፊት አዶልፍ ሂትለር በጀርመን ይኖሩ በነበሩ አይሁዳውያን ላይ ባሰራጩት የጥላቻ ፕሮፓጋንዳዎችና የአድሎ ህጎችን ተከትሎ በሚሊዮን የሚቆጠሩ አይሁዶች ለሞት ተዳርገዋል። በወቅቱ በጋዝ ቤቶች፣ በረሃብ፣ በበሽታና በግርፊያ 6 ሚሊዮን የሚጠጉ አይሁዶች ህይወታቸውን እንዲያጡ መደረጉንም ታሪክ ያስታውሳል። ይህንኑ ቀንም የእስራኤልና የጀርመን ኤምባሲዎች እንዲሁም በአፍሪካ የተባበሩት መንግስታት ተወካይ ጋር በመተባበር አስበውታል። በኢትዮጵያ የእስራኤል አምባሳደር መሰል የመታሰቢያ መርሃ ግብሮች የሚደረጉት ተመሳሳይ እልቂት በሰው ልጆች ላይ ዳግም እንዳይከሰት ለማስተማር ነው ብለዋል። የዓለም ህብረተሰብ ከዚህ አሰቃቂ ድርጊት ኢሰብአዊ ድርጊት መማር እንዳለበትና እንደነዚህ ያሉ አሰቃቂ ጨለማ የሆነ የሰብአዊ ታሪክ ውስጥ ወደ ኋላ እንዳንመለስ ትምህርት ይሆን ዘንድ በየዓመቱ በተባበሩት መንግስታት በኩል ይታወሳል። ዛሬም እኛ የእስራኤል ኤምባሲ፣ የዩናይትድ የተባበሩት መንግስት በአፍሪካ እንደዚሁም ደግሞ የጀርመን ኤምባሲ በመሆን በአንድ ላይ ሶስታችንም በመተባበር የዛሬውንን የማስታወሻ ቀን ማድረግ ችለናል። የእልቂቱ ምክንያት በአንድ ማህበረሰብ ላይ የተሰነዘሩ የጥላቻ ንግግሮች መሆናቸውም ታውሷል። በዚህ ወቅት ከጥላቻው ይልቅ መሰበክ ያለበት የማህበረሰብን አንድነት የሚያጠናክሩ መልእክቶች መሆን እንደሚገባቸውም ተነስቷል። ከዚህም በተጨማሪ በዘር መቧደን እንደማያዋጣ ካሳለፍነው የዓለም ታሪክ መማር አለብንም ሲሉ አሳስበዋል። ለዚህ ጭፍጨፋ ቅድመ ሁኔታ የነበረው የጥላቻ አነጋገር ነው። የጥላቻ አነጋገሮች በአንድ ማህበረሰብ ላይ ወይም በአንድ ግለሰብ ላይ ወይም በአንድ ህዝብ ላይ የሚነገሩ የጥላቻ አነጋገሮች ወዲያውኑ ወደ ተግባር ስለሚቀየሩ ጥላቻ ቃላቶች በጀርመን ሂትለር አመራር ናዚዎች ወዲያውኑ ወደ ተግባር ቀየሩትና ይሄን የመሰለ አሰቃቂ ድርጊት ሆነ። ይሄ ምንን ያስተምረናል? ቃላቶች ወደ ተግባር የሚቀየሩ መሆኑንና የሰው ልጅ አንዱ ሌላውን የማናቅ ዝቅ አርጎ የማየት ዝቅ ባለ አስተሳሰብ መመልከት ተገቢ እንዳልሆነ ያስተምረናል ማለት ነው። የ81ኛ ዓመት የሆሎካስት መታሰቢያ በዓል በተከበረበት በዛሬው ዕለትም የታሪኩ ባለቤት የሆኑት ሁለቱ ሀገራት በቂም በቀል ሳይሆን በይቅርታ ያንን አስከፊ ሁኔታ የትም መቼም እንዳይደገም በማድረግ በወዳጅ ሀገርነትና በጋራ እየሰሩ እንደሚገኙም ተገልጿል። በጀርመንና በእስራኤል ዛሬ ጥሩ የሆነ ግንኙነት ነው ያለው። ምክንያቱም የእስራኤል ሕዝብ የመረጠው ይህንን ሁኔታ ከተጨፈጨፉ ወገኖቻችን ካለቁ በኋላ እንዴት መቀጠል እንችላለን ለሚለው ጥያቄ የተሰጠው መልስ አጣፋ መመለስ አይደለም መፍትሄው፣ ሪቬንጅ አይደለም መፍትሄው መለወጥን ነው። መለወጥ አስተሳሰብን መቀየርና የወደፊቱን ሁኔታ በጋራ መገንባት። ጥላቻና አንድነትን ከሚሸረሽሩ ነገሮች መጠበቅ እንደሚገባም በመታሰቢያ መርሃ ግብሩ ተንጸባርቋል።